ከ6 ቀን በላይ ሄደች 2 ወር ብትቆይ እዛ ምን ታመጣለህ? ምንድነው የምታመጣው? እስኪ ንገሪኝ። በቃ አሞኝ ነበረ ጤና ያሪፍ አልነበረም ምናምን ነገር በቃ ወልዳ ነው ገና የ6 ወር ነው ከወለደች። ብዙ ሜንታሊ ብዙ ነገር አንድ ሴት ልጅ በመውለዷ ብቻ የምትጎዳቸውና የምታጣቸው ብዙ ነገሮች አሉ። የምሬን ነው የምላችሁ። ቢያንስ 10-11 ነገር ታውቃለህ። ለምሳሌ እንቅልፏን በልጇ ምክንያት ከእርግዝናዋ ልጇ እስካሁን እስካለበት ደረጃ ድረስ ለምሳሌ ጥሩ እንቅልፍና ማግኘት አትችልም። ያኔ በእርግዝና ወቅት እንደፈለገች መተኛት አትችልም። ከወለደች በኋላ ልጇ ይነሳል፣ ልጇን ትንከባከባለች፣ ለሊት ትነሳለች፣ ብዙ ነገር ነው የምታደርገው። ስለዚህ ለብዙ ወራቶች ትክክለኛን እንቅልፍ ሴት ልጅ መተኛት አትችልም። በምን ልጅ በመውለዷ ምክንያት ከእርግዝናዋ ጀምሮ ባሉት ውስጥ ማለት ነው። ሁለተኛ ደግሞ እንደ ድሮ የፈለገችውን መርጣ የምታደርግበት ሁኔታ ላይ አትሆንም። ምርጫዎቿን በቃ እያንዳንዱ ምርጫዎቿ ሁሉ በልጇ ላይ ተመረኮዘ ነው። በቃ ሁሌ የሆነ ነገር ስታስብ ልጇን ነው የምታስቀድመው። ልጇ ነው የመጀመሪያ ምርጫዋ የሚሆነው። እንደ ድሮ እንደፈለገች የምትሆንበትን ህይወት አይደለም የምትኖረው። ሶስተኛ ምንድነው? ትዕግስት የሚባል ነገር ያስፈልጋታል። አብሶ ከወለደች በኋላ የምሬን ነው የምልህ በጣም ትልቅ ፈተና ሴት ልጅ የምትፈተነው ልጇን በወለደች እስከ 2 ዓመቱ ምናምን ባለበት ውስጥ ትልቅ ትዕግስት ያስፈልጋታል። አንተን ትታገስ ወይ ልጇን ትታገሰች ልጅ። አራተኛ ደግሞ ጉልበት የሚባል ነገር ነው የምታጣው። ልጇን አርግዛ 9 ወር ልጇን በሆዷ ይዛ አመጣ ወልዳ አስበው። እንደገና ራስ ቤት ውስጥ እንደገና ከልጇ ጋር ያለምንም እረፍት በጣም ከመድከሟ የተነሳ እረፍት የሚባለውን ነገር እንኳን በቅጡ ሳታቅ ብዙ ወራቶችን ታሳልፋለች። አንድ ልጅ በመውለዷ አስበው ይሄ ሁሉ ነው የሚደርስባት። እነግርሃለሁ ገና ቀጥሎ ከፈለክ እጨምርልሃለሁ። አምስተኛ ማህበራዊ ህይወቷን ታጣለች ስለ ከዛ በኋላ የእርሷ ዓለም ልጅ ከወለደች በኋላ ቤቷ ነው የሚሆነው። በቃ ስንት 4-5 ዓመት ስንት ሴቶች እናቶች ናቸው ልጆቻቸውን በማሳደግ ቤት ውስጥ ልጃቸውን እያሳደጉ ቤቱን ነገር እየሰሩ ለባሎቻቸውን እየተንከባከቡ አስቡ። ይሄን የሚያህል ከባድ ጊዜም ታሳልፋለች። ስድስተኛ የሥራ ሁኔታዋን ስራ ምሰራ ከሆነ ወይ ቢሮ ወይ እንዲጆ ብቻ የግል ስራዋን ምናምን ምሰራ ከሆነ ከዛ ሁሉ ነገር ነው የምትታቀበው። አየህ ላይፏን ሁሉ ነገሯን ነው የምትወው። ምክንያቱም ስራዋ ሁሉ ነገራ ላይፏ ልጇ ስለሚሆን ይሄን ሁሉ የምትሆነው መች ነው? ከወለደች በኋላ። ሰባተኛ ደግሞ ይሄ ጭራሽ ዋና ነው፣ የአእምሮ ጤንነቷን በየቀኑ በተለያየ የስሜት ከፍታና ዘቅታ ውስጥ ነው የምታሳልፈው። አሁን ትንሽ ደስተኛውን አሁን ሀዘን ውስጥ ልትገባ ትችላለች። አሁን የሆነ ነገር ውስጥ ተስፋ መቁረጥ ውስጥ የሆነ ሀዘን በቃ ይደራረብባታል። አንድ ወጥ የሆነ ስሜት ውስጥ አትሆንም። ለዛም ነው ማረፍ ያስፈልጋት። በነገራችን ላይ ለአእምሮ ጤንነቷ ነው ማረፍም የፈለገችው። በተለያዩ የስሜት ዘቅታና ከፍታ ውስጥ የምታልፍን ሴት ልጅ እኔ እንጃ አለመንከባከብና ለሷ ጊዜ አለመስጠት ይሄ ከባድ ነው። ስምንተኛ አሁን ሰውነቷን የተለያየ ህመሞች በምጥ ምክንያት ብዙ አይነት ህመም፣ የወገብ ህመም ብዙ ነገር ነው የሚሰማት። አስቡ ደና እንኳን በእርግዝና ወቅት የተንከባከባት ሰው የለም። አራስ ቤት እንኳን በቅጡ እንኳን አላረፈችም። የአንተን ስሜት አክብራ አንተ ከልጁ ጎን እንድትሆን ብላ አንተን ተከትላ መጣች። አንድ ቀን እንኳን እንድታርፍ አድርጋት አታውቅም። ዘጠነኛ የምግብ ስርዓቷ ራሱ ትክክለኛ አይደለም የሚሆነው። ልጇን በምትንከባከብበት ለልጇ ጊዜ በምትሰጥባቸው እንደዛ ጊዜያቶች ውስጥ ራሱ አስቡ ደና ምግብ እንኳን ላትበላ ትችላለች። ትኩስ ምግብ እንኳን ላትበላ ትችላለች። በቃ ፎከሷ ሁሉ ልጇ ላይ ስለሚሆን አብዛኛው የመጀመሪያ ልጇ ነው። ወልዳ አታውቅም። ኤክስፒሪየንሱ የላትም። መንከባከቡን፣ ዳይፐር መቀየሩን፣ በስንት ሰዓት ተነስታ ጡጦ መስጠት፣ ጡት መስጠት ምናምን የሚባሉ እነዚህ ነገሮች በደንብ ጎበዝ የሆነች እስከምትሄድ ድረስ አስቡ። እንደገና እሷ ደግሞ ባሏ ከጎና ካልኖረ አስቡ ምን አይነት ከባድ እንደሚሆንባት። አስረኛ ደግሞ ይሄ ማንነቷን ሁሉ ታጣበታለች። እንዴት ካልከኝ እነግርሃለሁ። ለእናትነት የምትሰጠው ማንነቷን ለራሷ የነበራትን ትኩረት እንድትረሳ ያደርጋታል። ምንድነው የምትዝረከረኪው? ምንድነው እንደዚህ የምትሆኚው? ያችን የመሰለች ልጅ ምናምን እያሉ ብዙ ሰዎች አፍ የሚያሽማጥጡት ረስታው ሳይሆን መዘነጥ እንዴት እንደሆነ ወይም ደግሞ አለ አይደለ ራስን መንከባከብ እንዴት እንደሆነ ረስታው ሳይሆን የሷን ጊዜ የሷን ሙሉ ትኩረት የሚፈልግ ልጅ እጇ ላይ ስላለ ነው። ለተወሰነ ጊዜያቶች ይህን ማንነቷን እንድትረሳ ያደርጋታል። 11ኛ ደግሞ ምንድነው ሰላሟን። በቃ ኢምፖርታንቱ ደግሞ ይሄ ነው። ከእንቅልፏ ከነቃች ሰዓት ጀምሮ ጡት ከማጥባት እስከ ወሳኝ ደረጃዎች ድረስ ስለ ሁሉም ነገር ትጨነቃለች። ይሄን ሁሉ ነገር ነው የምታጣው። ያገኘችው ስለሚበልጥ ይሄን ሁሉ ነገር ትረሳዋለች። ይሄንን ግን ሩታን የተረዳት የለም። ዛሬ ላይ ልረፍ ስላለች ሌላ ነገር አስባችሁ እናንተ ክፋት አስባ ነው እንዲያስባ ነው ምናምን። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያይ አደረገች ማለት ጉዳቱ እሷ ላይ ነው። ዘላለሟን የሚጸጽታትን ነገር ነው የምታረገው። ምክንያቱም አስቡት በልጇ ላይ ነው እየፈረደች ያለችው። እነሱ ሁለቱ አልተስማሙም፣ ስለዚህ ተለያይተዋልና ልጄ መበደል አለባት ብላ የምታምን እናት አይደለችም ሩታ፣ ወይም ሴት አይደለችም።
ለምን ያን ታደርጋለች? ለምን ልጇ ላይ በዚህ ደረጃ ትጨክናለች? ለምን ከአባቱ ርቃ ምናምን የማይሆን ልጅ እኮ ያድጋል። ነገ ለሚጠይቃት ጥያቄ መልስ የምታጣበትን ነገር ለምን ታደርጋለች? የነበሩትን ነገሮች አይታችኋል። ያን ሁሉ ነገር ሲያደርግባት ያን ሁሉ ነገር ሲያደርግ በራሱ ጥፋት ሚስቱን ጥሎ እርጉዝ ሚስቱን ሉሌ ሆድ ውስጥ እያለ ወደ ሌላ ሴት እንደሄደ ከሌላ ሴት ጋር የማይሆን ንክኪ ውስጥ እንደገባ ፍቺ ሳይፈጽም እነዚህን ሁሉ ነገሮች ልጁ ሳይ ምን አይነት ጥያቄ ሊፈጥርበት እንደሚችል አንድ ቀን እንኳን በእናቱ ሆድ ውስጥ ሆኖ ያራራለትን ልጁን ሲወለድ ልጄ ማለቱ የአባት ፍቅር ምናምን እንዳትሉ እንደዛ ብላችሁ እንዳሰክሱት። ምክንያቱም አውቀዋለሁኛ እኔም አባት እኮ ነኝ። ልጅ ከተረገዘልኝ ቀን ጀምሮ ሲሰማኝ የነበረኝን ስሜት አውቀዋለሁኝ። ቀላል አይደለም ስሜቱ፣ እንደዚህ እንደምታስቡት አይደለም። እኔ አብርሃም ግን ለዛ ስሜት የታደለ አይመስለኝም። ሲሪየስ የምሬን ነው የምላችሁ። አሁንም ልጄ የሚለው ማምለጫ መንገድ አድርጎት እንጂ ልጁን መጠቀሚያ አድርጎት ከሰው አፍ ለማምለጥ እየተጠቀመበት ነው እንጂ ልጄ የሚለው ቢያንስ ከሷ ጋር ተለያይቶ ልጁን እንኳን አረሳም፣ በልጁ እንኳን አይጨክንም ለመባል ልጁን የሱ ገጽታ መገንቢያ ወይም ደግሞ በልጁ ስም ሰላም የሆነ አለ አይደለ የሆነ ስም ራሱ ላይ ለመገንባት ፈልጎ እንጂ እኔ አብርሃም ለልጁ ራርቶ ነው ልጁን ስለሚወደው ነው ምናምን የምትሉ ሰዎች እኔ እግዚአብሔር ይርዳችሁ፣ ደርሶባችሁ እዩት ይሄንን ነገር ምን ያህል ስሜቱና ፔኑ ከባድ እንደሆነ ትዳር ውስጥ ገብታችሁ አስቡት። በእናትና በአባት ፍቅር ልጅ አሳድጋለሁኝ፣ የተባረከ ባል ሰጥቶኛል፣ ከጎኔ የሚቆም በየትኛውም ጊዜ ሆኖ መከታ ሆኖ አብሮ ሊኖር የሚችል ባል አግኝቻለሁ ብላችሁ የገባችሁበት ትዳር ውስጥ ያላሰባችሁትን አይነት ሰው ስታገኙ፣ በእርግዝናችሁ ወቅት የማይራራላችሁ ሰው፣ በሰው ፊት የሚያንቋሽሻችሁ፣ በጓደኛ የሚያሰድባችሁን ሰው። ይህንን ነገር ስናገር ሩታ ይህን አላረገችም ወይ እንዳትሉኝ፣ አዎ አድርጋለች። ከምን ተነስታ? ክፉ ባልንጀራ ጥሩን አመል ያጠፋል ይለናል እኮ መጽሐፍ ቅዱስ። እንኳን ክፉ ባልንጀራ የሆነባት አብርሃም ነው። መጥፎ አመል ውስጥ እንድትገባ ተናጋሪ ወይም የማይሆኑ ጥፋቶች ውስጥ እንድትገባ ያደረጋት አብርሃም ነው። እልህ ውስጥ የከተታት አብርሃም ነው። እግዚአብሔር ጠብቋት እንጂ በሄደችበት ያ የእልህ መንገድ ያ የሆነ አለ አይደለ በቃ አልሸነፍ ባይነት ሰው አልፈልግም ብቻዬን እወጣዋለሁ ብላ በእርግዝና ወቅት ስትጋፈጠው በነበረችበት ወቅት በነዛ ጊዜያቶች ምንም አለመሆኗ በሰላም ራሱ ልጇን ወልዳ መገላገሏ እኔ ያስገርመኛል። እንደ አብርሃም ሩታ ላይ እንዳደረገው ግፍ እንደ ማንክደው ነገር እኮ ነው። አንዳንዴ ነገሮችን ባላንስ ለማድረግና አንዳቸውን ካንዳቸው ላለማስበለጥ ነገሮችን ባላንስ አድርገን ሁለቱም የሚታረቁበትን መንገድ ከመፈለግ የተነሳ እንጂ አብርሃም ሩታ ላይ አብርሃም ሩታ ላይ ያደረገው ነገር እንዴ ግፍ ነው። እንደኔ ግፍ ነው የፈጸመባት ነው ማለት ግፍ። እንዴት ነው የምትደግፉት? ሰው ትዳሩን እናንተ ራሱ እንዴት ነው ሰው ትዳሩን ጥሎ ወደ ሌላ ሴት ሲሄድ እንዴት ነው የምትደግፉት? እናንተ በሩታ ቦታ ብትሆኑ ከሷ አትብሱም ወይ? የምሬን ነው። ከሷ ብትብሱ እንጂ አታንሱ። ዛሬ ላይ ልጄ እናቴ ጋር ልሂድ ማለቷ የሁሉ ጣጣ የሁሉ ነገር ማስነሳት፣ ለምን ደግሞ እንደዚህ የሆኑ እንዳለ ለምን እንደዚህ ተሰብስበው እንደመጡ አሁን ቀጥሎ ነግራችኋለሁ። እዚህ አልተመቸኝም ስትይ ተከራክተሽም ኖረሻል። ግን እናንተ ሰዎች ማለት ነው እኔ ጤነኛ አይመስሉኝም እነዚህ አብርሃም ምናምን የሚባሉ ሰዎች። እንዴ እሱ እኮ ከትዳር ውስጥ መውጣቱ ስኬት ነው እኮ የሆነለት፣ እንደ ስኬት ነው የቆጠረው እኮ። እሱ እርጉዝ ሚስቱን ሜዳ ላይ ጥሎ መሄዱ፣ እግዚአብሔር የሰጠውን ኪዳን አፍርሶ መሄዱ እንደ ስኬት ነው እኮ እየቆጠረ ያለው። እሱ ወደ ሌላ ሴት እኮ ነው ወደ አዲስ ላይፍ ወደሚሻል ላይፍ እንደሄደ እኮ ነው አክት እያደረገ ያለው። በዚህ ነገር ውስጥ እኮ ተጎጂዋ ሩታ ናት። ለምንድነው ይሄን ከማገናዘብ ነገሮችን የማታደርጉት? አዲስ ህይወት ውስጥ ልግባ ብትል እንኳን በጣም ብዙ ዓመታት ይፈጅባታል። ወደ አይምሮዋ መመለስ አለባት። የተጎዳችውን ነገሮች መጎዳት ማለት በአካል የሆነ ነገር መሆን ማለት አይደለም። አይምሮዋ መረጋጋት አለበት። ልቧ ወደ ኖርማል ማንነት ውስጥ መመለስ አለበት። እነዚህ ነገሮች ላይ ልጅቷ ራሷን ሪከቨር ማድረግ አለባት። በቃ ሙሉ ሰው መሆን አለባት። ይሄ አሁን ከተፈጠሩት ነገሮች ምን ያሉትን ነገሮች ረስታ በራሷ የምትቆም አይነት ሴት እንድትሆን፣ ጠንካራ እንድትሆን፣ በቃ እኔ እንጃ ከሐዘን ይሄ አላረለ ከቁጭት የሆነ አይነት ነገር እንድትተክዝ